እንደማይሰለቻት ታውቀዋለች አይኔን ስለሚገልጽላት ስትርቀኝ ማበዴን ጠንቅቃ ታውቃለች የእጆቼን ሁኔታ ስለሚቀበሏት ስትመጣ በደስታ ወደሷ መምጫዬ እግሬንም ታውቀዋለች ስለሚፈልጋት እያለ የታለች አብሬያት መዋሉን መች ሰለቸኛል ከኔ ወዲያ ለሷ ወዳጅ ከየት ይገኛል ታዲያ ለምንድነው ስወዳት ጨክና የምታስጨንቀኝ የቅርብ ሩቅ ሆና ብዙ እንደምወዳት ታውቀኛለች እኔን በእውነተኛ ፍቅር የግሏ መሆኔን ታውቃለች አንጀቴን ያረፈችበትን ተደላድላ በፍቅር የተኛችበትን አልጠራጠርም ታውቃለች ሆዴን እሷን ከማንም ሰው አብልጬ መውደዴን
ባገኛት መፍዘዜን ሳጣት መተከዜን መች አጣችውና በፍቅሯ መያዜን ታዲያ ለምንድነው ስወዳት ጨክና የምታስጨንቀኝ የቅርብ ሩቅ ሆና በልቅቅ ጎኔና ይመቸው እንክቴ በልቅቅ ጎኔና ይመቸው መቼም ያለ ወዳጅ አይደላም ያለ ሰው እንክቴ በልቅቅ ጎኔና ይመቸው እንክቴ በልቅቅ ጎኔና ይመቸው መቼም ያለ ወዳጅ አይደላም ያለ ሰው መቼም ያለ ወዳጅ አይደላም ያለ ሰው ሰው ከወዳጅ ርቆ ሲኖር ያለ ዘመድ ይቆረቁረዋል የሄደበት መንገድ ሰርቼ ማደሬን ከሰው መግባባቴ መች ዘዴ ፈጠረ ለብቸኝነቴ እንደ ተልባ ስፍር ወዳ ሸርተት ካለ ምን ሊበጀው ልቤን ስለ ሰው አለለ ያሰብኩት ያለምኩት መች ሆነ የጠረጠርኩት ፈልጌን ያልፈጠርኩትም ከሷ መለየት ብቻ ነው ዘመዴ ለኔ የተረፈኝ ወዳጄን ባስቀመጥኩት ሳጣው ትካዜ ሲገጥመው ሰው ነኝና ሰው ነኝና ሰው ነኝና ሰጋለሁ ሳላገኝሽ ወይ ሳላየሽ ሳላገኝሽ እንቀራለሁ
ድቅቅ ጎኔና ይመቸው እንክት ይበል ድቅቅ ጎኔና ይመቸው መቼም ያለ ወዳጅ አይደላም ያለ ሰው መቼም ያለ ወዳጅ አይደላም ያለ ሰው ታምሜ ተኝቼ እንዴት ነህ ያላለኝ መክሳቴን መጥቆሬን አይቶ ማን ጠየቀ ልገላበጥ እንጂ ጎኔን ላመቻቸው ማን ለማን ይተኛል ሁሉም ለራሱ ነው ሁሉም ሆዱ ራቀኝ አጣሁኝ ማምነው ቢርቁት የማይርቅ የእናት ሆድ ብቻ ነው ያሰብኩት ያለምኩት መች ሆነ የጠረጠርኩት ፈልጌን ያልፈጠርኩትም ከሷ መለየት ርቦኝ ርቦኞይ ጠምቶኝ የለም ያስቸገርኩት ምነዋ ሁሉን ወረት በላው መላውን አጣሁ ሰው ነኝና ሰው ነኝና ሰው ነኝና ሰጋለሁ ሳላገኝሽ ወይ ሳላየሽ ሳላገኝሽ እንቀራለሁ ሳላገኝሽ ወይ ሳላየሽ ሳላገኝሽ እንቀራለሁ ግሩም ነው ዳዊት አታላይ የጸጋዬ እሸቱን እንክት ይበል ድቅቅ ቀደም ሲል ደግሞ አማኑኤል የጋሽ ጥላሁን ገሰሰን እንደማይሰለቻትን ሁለቱም በተከታታይ ውብ አድርገው ነው ያቀረቡልን መልካም እድል ይሆንላችሁ እሺ አማኑኤል ሙሉ ሀብት የጋሽ ጥላሁን ገሰሰን እንደማይሰለቻት ሚለውን ዜማን ያመጣው በጣም ጥሩ ምርጫ ነው እነን ለመናገር ከቀድሞ አሁን በጣም ለውጥ ታይቷል በጣም ጥሩ ለውጥ ነው ያሳየው ጉሮሮ በጣም ቀላጭ እንደሆነ ቀድምም ተናግረናል እንዲህ አይነት ዜማዎች በደንብ አንተ ጉሮሮ ላይ መዋሃድ የሚችሉ ናቸው መረጋጋት በጣም ጥሩ ነው በራስ ድምጽ መስፈን በጣም ጥሩ ነው ስሜት የሚለውን ነገር በተወሰነ መልኩ ለማሳየት ሞክራል አሁን አንተ ጋር ምንድነው የሚጎለው ከቀደሙ እንግዲህ አንድ ዘፍነው ለሁለተኛው መሻሻል የማይችል በደንብ ኤክሰርሳይዝ የሚፈልግ ጉልበት በደንብ አድርገ ድምጽ ጉልበት እንዲኖረው ለማድረግ በጣም መስራት አለብህ በተረፈ ብዙ ነገር ለውጥ ነበረው ጎበዝ መልካም እድል እመኛለሁ ዳዊት አታላይ የጸጋዬ እሸቱን እንክት ይበል ድቅቅ የሚለውን ዜማ ነው ያመጣው በጣም ጥሩ ዜማ ነው የተጫወትክበትን መንገድ በጣም ጥሩ ነው ዳዊት የሚገርም ድምጽ ነው ያለ በተለይ ሬንጁ
እና ይሄ ያለው ጉልበት በጣም የሚደነቅ ነው። ይሄንን እንዴት ልጠቀመው የሚለው አሁንም በደንብ ልትሰራበት ይገባል፣ ጥሩ ውጤት ላይ ለመድረስ ማለት ነው። የመጀመሪያው ዜማ ቆንጆ ነበረ። ልክ የመጀመሪያውን ዜማ ተጫውተ ሃይ ፒች ላይ ሲመጣ ከፒች ጋር የተያያዘ በጣም ችግር ነበረው። መልሶ ደግሞ ድምጽ እየሞቀ ሲመጣ ሌሎቹ ሁለተኛ ጊዜ ያኛው ዜማ ተመልሶ ሲመጣ በጣም ተስተካክሎ ነበር። ስለዚህ ከመጀመሪያ ጀምሮ ሞቆ መጫወትን ፒቹን እያሰቡ መጫወትን እንድትለማመድ ነው። ዳይናሚክስ ቅድም በጣም እንደዚህ ስፎርዛቶ ብለን የተናገርነው ነገር የሚመስል ነው አጠቃቀም ብለን ነበር። እዚህ ላይ በጣም ብዙ መሻሻሎች አሉ። ዘፈኑም አይፈልግም። የተወሰነ ቦታ ግን አሁንም ድንገተኛ የድምጽ መጨመር አይነት ነገር አለ። እሱን የዳይናሚክስ ሀሳብን በደንብ እንዲገባ የተለያዩ ዜማዎች እንድታዳምጥ ነው መመክር። ረጅም ሀረጋትን የምትወጣበት መንገድ እንደገና ስሜን ለማጋባ የምታስብበት ሁሉ ነገር ሚውዚካል የሆነ ነገር እንዳለ የሚያሳይ ነው። ሁለታችሁ መልካም እድል እመኛለሁ። እሺ አማኑኤል ከቀድሞ አሁን አሪፍ ነው፣ ጥሩ ነው። ገፋ አድርገህ ነው የዘፈንከው። በጣም አዛሚ ጉሮሮ ነው ያለ። ሌላው ቅድም ያው ትንሽ አፋር ቢጤነ እሱ መጥፋት አለበት ለመቀጠል ማለት ነው። እሱ ትንሽ ልምምድ ያስፈልጋል። ሌላ አንድ ችግር ያየሁት ምንድነው በጣም ከመቀለጽ የተነሳ ደግሞ በቃ የሆነ ሰዓት ላይ ድምጽ አለቀ። አስታውስከው? በቃ አንድ ቦታ ቆመ ማለት ነውና እድሱ እንዳይፈጠር በደንብ ትንፋሽ ያስፈልጋል ማለት ነው። በጣም ማትቀልጸው የሚያስፈልገው መመጠን ይፈልጋል። ሌላው ትልቁ ነገር አንተ ጋር አሁን ያለመድከው ልምምድ ነው። ገፋ አድርግ እያለ ነው፣ ተቃራኒ ነው። እሱን ተው እያለው ነው። አንተ ደግሞ እና በጣም ትንሽ ገፋ ማድረግ ያስፈልጋል። ምክንያቱም ጉልበት ለወደፊቱ ያስፈልጋል። አሁን ውድድሩ በደንብ ስለሚጦዝ አሪፍ ነገሮችን ሌላው ጥሩ ነው። ዳዊት ያንተ መቼም የሚገርም አቅም ነው። የድምጽ ግጥሞቹ ጽድት ብለው ነው በደንብ የሚሰሙት። እንደዚህ ሁሉ ትልቅ ኳሊቲ ናቸው። የዚህ ዘፈን ግን በዋናነት ይሹሜም አንስተዋለች። የሚወጣው የዜማ ክፍል ነው የተበላሸው። ለምን እንደሚበላሽ ታውቃለህ? አሁንም ጭንቅላትን አሳምነዋል። የሚጮህ ብዙ ዘፋኞች በጩኸት ያምናሉ። ስህተት ነው። ብዙ ጊዜ ይሄን ሀሳብ አነሳዋለሁ እና ለምሳሌ እንደ ኮምፕረሰር የምንለው ሶፍትዌር እኛ እንጭናለን። ምንድነው ማይክሮፎኑን ራሱ ኮምፒውተር ላይ ባላንስ ይሰራልናል ማለት ነው። ጩኸት ማራቅ ነው ያለበት። አንተ ግን ብታርቀውም ችግሩ እየጮክ ስለሆነ አውት ኦፍ ፒች ይሆናል ማለት ነው። ተግባብተናል። ምናልባት ጮክ ብለህ ስትዘፍን በቃ አንደኛ የሚሉ አሉ። አንዳንድ ሙቀቶች አሉ። አዲ ወደም ታውቃቸዋለህ አይደል? እና ጎበዝ ሲባል በጩኸት ውስጥ አትመናቸው። አንተ ዝም ብሎ የዘፈንከው ጥሩ ነው። አሁን የተወሰነ ቦታ ነው ያለው። በጣም በቀሷን ቦታ ብቻ ተዋት። የሚጮውን ለመቆጣጠር ሞክር። ለምን በጣም ብዙ ነገር 90% ልክ ነህ። ያቺ 10% ናት የምታፈርስብህ። እሱ ደግሞ የመጣው ከመጮህ ነው። ተጓብተናል አይደል? መልካም እድል። በጣም ጥሩ ነው የሁለታችሁ። እሺ አማኒና ዳዊት የዛሬው ፕሮግራም መዝጊያ አቅራቢዎች፣ ቆንጆ ነው። አማኑኤል ቅድም አሁን ሪትም ላይ ችግር ነበር የመጀመሪያው አቀራረብ ላይና ከመጀመሪያው ዘፈን ይልቅ ግን ይሄኛው ነው ሪትም የሚያስቸግረው። ይሄ ደግሞ ልክ ነው። እንደዚህ ሊሆን አይገባም ማለት የሪትም ችግር ከሆነ ከባዱ ዘፈን የሪትም የሚያስቸግረው ላይ ነው መሳሳት ያለብህና የጥናት ጉዳይ ምናምን ራስን መፈተሽ አለብህ። በጣም ስለገረመኝ ነው ይሄን ነገር ማነሳለ። በቃ የሪትም ችግር ነበረብህ። እዚህ ላይ ሪትም ነው ኤክስፔክት ማድረግ። ጭራሽ ደግሞ ቀጥ አድርገን የሰራው ምንም ደግሞ ግን ይሄ ነው የሚያስቸግረው። እንደሱ እንዳይሆን ከዛ ከኔ ሌላ ለሷ ወዳጅ ከየት ይገኛል የሚለውን ግን መልሰን እንድታዳምጠው ፈልጋለሁ። ማለት እጅግ በጣም ልክ ባልሆነ መንገድ የተዜመ ፓርት ነው። ፒቹ ሁሉ በጣም በቃ ለምን እሱ ዜማ ያለበት ቦታ ላይ ተደጋግሞ የሚመጡት ነው በትክክል ነው ያልካቸው። አንድ ጊዜ በትክክል ካልክ በኋላ ሲደጋገም እዛ ጋር እንዴት እንሳሳታለን? ኮንሰንትሬሽን ነው ወይ ምንድነው? ራስን እንድትፈትሽ ማለት ነው። ከዛ ውጪ ከቅኝት ጋር ከጉልበት ማነስ ጋር ያለው ችግር ኮንፊደንስ ማዳበር ምናምን እንግዲህ የኤክስፒሪየንስ የማዳመጥ የምናምን የድግግሞሽ ነገር ስለሆነ እሱን አንተ እንግዲህ በልምምድ ብዙ ራስን ማዳበር ይኖርብሃል። ከዛ ውጪ ግን የዜማ ምርጫዎችህን ብታስብ ሞር ሀሳብ ሰጣለሁኝ። ዳዊት የጸጋዬ እሸቱን ክትበል ድቅቅ
ቆንጆ ነው ዳዊት። ግጥምህ በጣም ክሊን ነው የሚሰማው። ይሄ በጣም ረጅም ዘፈን ነው። ብዙ የግጥም አይነት ብዙ ግጥሞች ያሉበት የዜማ ክፍሎቹ የበዙ ረጅም ዘፈን ነውና ጥንቅቅ አድርገህ ለመጫወት ጥረት ያደረከውን ነገር በጣም አደንቃለሁኝ። ከዳይናሚክስ ጋር ለማድረግ የምትጥረው ነገር በጣም ያስታውቃል። በቃ ቆንጆ ነው። ሪትም ፊሊንግህ በጣም ግሩም ነው። አጠቃላይ እንዲህ የሚውዚካል ነገርህ በጣም ጥሩ ነው። ሶ ግን ምንድነው መሻሻል ያለበት አሁንም ከቅኝት ጋር በተያያዘ አሁን ሎጋ ድምጽ ቆንጆ ነው፣ ግን ስቲል አንተ ደግሞ አርቲፊሻል ማድረግ ትፈልጋለህ። አንገትህን እንዲህ ያረክ ሎውን ሞር ለማድረግ እንደሱ አታርክ፣ ከለሩ ይበላሻል። አሁን እታች ሌላ ሰው የሚዘፍን ላይ ሌላ ሰው የሚዘፍን የሁለት ሰው ድምጽ ከለር ነው የሚሰማው። ሶ አንድ አይነት ወጥ እንዲሆን በቃ ናቹራል ነገር ይሁን። ትግል ምናምን አያስፈልግም። ተፈጥሯዊ ነው ሁሉም ነገር መሆን ያለበት። እሱን ነገር አዳብር። እዚህኛው ዘፈን ላይ ትንሽ እኔ ቅር ያለኝ በጣም ዲቴይል የሆኑ የቅላጼ ስትራክቸሮች አሉት። ይሄ ዜማ እንዳለ ወደ ቀጥ አይነት የዜማ ቅርጽን የመለስካቸውና እሱ ባይሆን ጥሩ ነው። ከዛ ውጪ ግን ደግሞ የኤ ሳውንድ በጣም አንዳንድ ቃላቶች ላይ ጎልቶ ሲሰማ ነበረ። እሱ መሆን የለበትም። ከዛ ውጪ ጥሩ ነው። መልካም እድል ለሁለታችሁ። እናመሰግናለን ዳኞቻችንም።